ሳውል ከኢየሩሳሌም ዞር ሲልላቸው ሁሉን ነገር የጨረሱ መሰላቸው። በየትኛው መንገድ አሁን እየተሰበከ ያለው የወንጌል ስብከት በከተማችን በኢየሩሳሌም አይሰፋም፣ በምድራችን በእስራኤል ውስጥ ቦታ አይኖረውም ብለው ተዘናግተው ባሉበት በዛ ሁኔታ ላይ ጌታ ግን ስራውን ቀጥሎ ነበር። ክብር ለእግዚአብሔር ይሁን። በየደረጃው በምድረ እስራኤል እና ከዚያም ከእስራኤል ድንበር ውጪ በሆኑ ስፍራዎች ወንጌል እንዴት እየሄደ እንዳለ ከዚህ ቀጥሎ እንማራለን ማለት ነው በሐዋርያት ሥራ ውስጥ። በቅድሚያ ቁጥር 31 ላይ እዛው ምድረ እስራኤል ውስጥ የነበረውን አገልግሎት ጠቅለል አድርጎ ያቀርብልናል። ምንድነው የሚለው? በይሁዳ ሁሉና በገሊላ በሰማርያም የነበሩት አብያተ ክርስቲያናት በሰላም ኖሩ ታነጹም ይላል። በእግዚአብሔርም ፍርሃትና በመንፈስ ቅዱስ መጽናናት ይበዙ ነበር ይለናል። አስገራሚ ነገር። በቃ አዳፈን ነው የተባለው እሳት የመቀጣጠል ባህሪ ነው የሚያሳየው። አጠፋናቸው ያሏቸው ሰዎች እየበዙ ነው የሚታዩት። እንዲሁ በጌታ በኢየሱስ ክርስቶስ በማመን ወንጌልን በመቀበል እና የውሃ ጥምቀት በመውሰድ ዝም ብሎ ክርስቲያን በመሆን መብዛት ብቻ አይደለም። ከዚህም ያለፈ ነገር በራሳቸው በምድረ እስራኤል ውስጥ እየሆነ ነው። አብያተ ክርስቲያናት በሰላም ኖሩ ታነጹም የሚል ቃል በጣም ደስ የሚል ነው። በቤተ ክርስቲያን ደረጃ መሰብሰብ ችለዋል። መደበኛ በሆነ የጉባኤ ምስክርነት መገለጥ ጀምረዋል። የት? ስደቱ በከፍተኛ ደረጃ በተስፋፋበት በዚያው በምድራቸው። እዚህ ላይ እንደሚነግረን በይሁዳ ሁሉ፣ ይሁዳ ደቡባዊ የእስራኤል ክፍለ ሀገር ነው በጊዜው። በይሁዳ ሁሉ አብያተ ክርስቲያናት ተመስርተዋል። መደበኛ የቤተ ክርስቲያን ጉባኤዎች ነበሩ። የታመነ የጉባኤ ምስክርነት ነበረ ማለት ነው። እንግዲህ በይሁዳ ያው እዛው ኢየሩሳሌም ላይ የተሰበከው አገልግሎት ወደ ተለያዩ የወረዳ እና የገጠር መንደሮች እንደሰፋ የምናየው ይሆናል። ገሊላ ጌታችን ኢየሱስ ክርስቶስ ቅፍርናሆም ዋና ከተማዋን ማዕከል አድርጎ ያገለገለበት ሰፊ የወንጌል ሥራ የተሰራበት ስፍራ ነው። ቢያንስ ለወንጌል ያን ያህል አዲስ አይደሉም፣ ለጌታ ሥራዎችም አዲስ አይደሉም። ጌታንም የሚያዩ ያወቁ ናቸው። የበዓለ ሃምሳ ዕለት መንፈስ ቅዱስን የተቀበሉት 120ዎቹ ገሊላውያን ናቸው። በገሊላ ውስጥ ላለው ምስክርነት ምክንያት እንደሆኑ እንረዳለን። እዚህ ላይም የተነገረን የገሊላ አብያተ ክርስቲያናት በሰላም ኖሩ ታነጹም የሚለው ብዙ ሥራ ተሰርቶ እንደነበር የሚያሳይ ነው። ዝም ብሎ ቤተ ክርስቲያን በአብያተ ክርስቲያናት ደረጃ በአንድ ክፍለ ሀገር ውስጥ በርከት ያለ ምስክርነት አይመጣም። የወንጌል ሥራ ተሰርቷል። በአንድ ወይም በሌላ እግዚአብሔር ክብሩን የወሰደበት ሰዎች የዳኑበት አገልግሎት ገሊላ ውስጥም እንደነበረ እንረዳለን። በመቀጠል የሰማርያው ነው የቀረበልን። የሰማርያው አገልግሎት ይታወቃል፣ በስፋትም ተመዝግቧል። በተለይ በፊልጶስ አማካኝነትና በስደት በተበተኑት አማኞች በስፋት የተሰራ የወንጌል ሥራ እንደነበረ፣ በኋላም ላይ ጴጥሮስና ዮሐንስ ከኢየሩሳሌም ተልከው ሄደው በሰማርያ ከተማ
እንዲሁም በሰማርያ ባሉ ገጠሮች ውስጥ በሚገኙ መንደሮች ውስጥ እየገቡ የወንጌል ሥራን ተዘዋውረው እንደሰበኩ ምዕራፍ 8 አስነብቦናል። በሦስቱም የእስራኤል ክፍለ ሀገሮች በይሁዳም በገሊላም በሰማርያም ከደቡብ እስከ ሰሜን ዳርቻ ድረስ አብያተ ክርስቲያናት በሰላም ኖሩ ታነጹም ይላል። ክብር ለእግዚአብሔር ይሁን። በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ሲያዛቸውም ይሄንን ነው የነገራቸው። በተግባርም የሆነው ይሄ ነው እና በምንኖርባት ሰፈርና መንደር በምንኖርበት ከተማና አካባቢ ብዙ ስራዎች ይጠብቁናል። ወጣ ስንል ከሕግ በታች የሆኑ ሰዎች፣ በልማደ አይሁድ የሚኖሩ ብዙ ሰዎች ይገጥሙናል። ይሁን እንጂ ታማኞች ሆነን በእምነት በክብር ያለውን ክርስቶስን በቅርባችን ላሉ ከቤት ጀምረን ከምናውቃቸው ሰዎች ጀምረን የከበረውን ክርስቶስን ብናስተዋውቅ በጉባኤ ደረጃ መሰረት የያዘ ምስክርነት ፍሬ እናገኛለን። ይሄ ነው የሆነው እና ስደቱ ሁሌ አይቀጥልም። ማስፈራራቱ ሁሌ አይቀጥልም። እኛ ለጊዜው በጣም በርትቶ ሲመጣ ቶሎ ብለን ፈርተን ወዲያውኑ ስለ ክርስቶስ ምስክሮች መሆናችንን እንገተዋለን እንጂ ሁልጊዜ አይቀጥልም። ይሄው በሰላም ኖሩ ይላል። ፋታ ይሰጣል ራሱ ጌታ ለስራው የሚሆን ፋታ። ከዛ የተገኘችውን መስኮት የሰላም መስኮት ተጠቅመው ጸኑ፣ ታነጹ። የበለጠ ቤቱን ምን አደረጉት ማለት ነው? አነጹት። መታነጽ የሚለው ቃል ከእግዚአብሔር ቤትነት ጠባይ ጋር የሚገናኝ ነው። በመሰረት ላይ የማጽናት የተሰበከላቸውን የማቆም ስራዎች እየተሰሩ ነው ያሉት። የማበርታት ስራዎች፣ የማጽናት ስራዎች እየተሰሩ ነው ያሉት። ስለዚህ ስራውን ስደቱ ሊገታው አልቻለም ማለት ነው። ከዛ በኋላ ትንሽ በተገኘው የሰላም ፋታ የቀጠለውን የቤተ ክርስቲያን ሕይወት እዚህ ጋር ያቀርብልናል። ሁለት መገለጫዎች አቅርቦልናል። በእግዚአብሔር ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር ይለናል። ስለዚህ እነዚህ ሰዎች ከዚህ በፊት መቼም አዲስ እንደመሆናቸው ሰውን ሊፈሩ ይችሉ ይሆናል። አይሁድን፣ እነ ቀያፋን፣ እነሱ የሚያስነሱትን ከፍ ያለ ስደት ሰው ናቸው። ነገር ግን እግዚአብሔር አለማመዳቸው በመከራ መኖር ምን ማለት እንደሆነ፣ አዲሱን ሕይወት ከሰማይ የተገለጠውን ሕይወት በምድር ላይ ባለ መከራ ውስጥ ይዞ መቀጠል ምን እንደሚመስል በተግባር ተማሩ። በቃልማ በፊትም ተምሯል። አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ ጌታ አስተምሯቸዋል። አትፍሩ ያለ ብዙ ጊዜ አስተምሯቸዋል። ግን ተግባር ላይ ሲመጣ እንደዛ ቀላል ላይሆን ይችላል። በተግባር ስንማረው ግን ግልጽ ይሆናል። ስለዚህ ሰውን ከመፍራት ይልቅ አሁን እዚህ ጋር እየተነገረን ያለው የእግዚአብሔር ፍርሃት ነው። በእግዚአብሔር ፍርሃት እየበዙ ሄዱ ነበር። የእግዚአብሔር ፍርሃት አክብሮት ነው። የእግዚአብሔር ፍርሃት አምልኮ ነው። የእግዚአብሔር ፍርሃት ከእግዚአብሔር ጋር ያለ ሕያው የሆነ ግንኙነት ነው። እግዚአብሔርን በቃልና በኑሮ በሕይወት ማክበር ነው። ስለዚህ እነዚህ ሰዎች በቃል የተማሩትን አሁን ወደ ተግባር ቀይረውት ከዚህ በፊት በፊደል ሕግ ሲኖሩ ሊተረጉሙት ያልቻሉት የእግዚአብሔር ቃል አሁን ሲተረጎም እናያለን። ይሄን አድርግ ይሄን አታድርግ የሚለው የፊደል ሕግ የሰዎችን ሕይወት ሲለውጥ አላየንም።
ጋድሊነስ እግዚአብሔርን ወደ መምሰል ሲያደርስ እግዚአብሔርን ወደ መፍራት ትህትናና የዋህነት መንፈሳዊነት አልነበረም፣ ስርዓታዊነት ነው የነበረው። አሁን በክርስቶስ ኢየሱስ ሕይወት የተለወጠው ማንነታቸው በመንፈስ ቅዱስ ኃይል የሚመራው ማንነታቸው እግዚአብሔርን በመፍራት ቀጠለ፣ በተሰበረ ልብ ቀጠለ፣ በአክብሮተ እግዚአብሔር ቀጠለ፣ በአምልኮተ እግዚአብሔር ቀጠለ። ይሄ ነው እግዚአብሔርን መፍራት። ክፉ የማያደርጉት ሰውን ፈርተው ወይም ስጋቸው የስጋ ምኞት ስለሌላቸው አይደለም፣ ስጋቸው ስለማይመራቸው አይደለም፣ ዓለም ስለማታጓጓ አይደለም፣ እግዚአብሔርን ስለሚፈሩ ነው ክፉ የማያደርጉት። መልካም የሚያደርጉት ማንም አስገድዷቸው አይደለም፣ እግዚአብሔርን ከመፍራት የሚመጣ ነው። በጎነታቸው ከእግዚአብሔር ፍርሃት ከእግዚአብሔር ጋር ካላቸው ግንኙነት የሚመጣ ነው። ይሄ ፍርሃተ እግዚአብሔር የሚለው ሞር ክርስቲያን ሕይወታቸውን የክርስቲያን ኑሮ ተግባራዊ ገጽታቸውን የሚናገር ነው። ከዛ መከራም አለ። በመከራ ነው ክርስትና። ያው ከመነሻው ጀምሮ መከራ ነው። ሲጀምር ስንጠመቅ ከክርስቶስ ጋር በመሰቀልና በመሞት ነው የምንጀምረው። በዓለም ሳላችሁ መከራ አለባችሁ የሚለው ነገር ግልጽ ነው። ግን ማን ነው የሚያጽናናቸው? መከራ ለቅሶን ነው የሚጠራው። መከራ ችግር ነው። መከራ ስቃይ ነው። ስደት ምን እንደሚመስል ከኛ ዘመን በላይ ምስክር ያለ አይመስለኝም። ምክንያቱ ሌላ ሆነ እንጂ በየቦታው ሰው ሲፈናቀል ቤተሰብ ይዞ ልጆች ይዞ ሕፃናት ይዞ ምን አይነት ላይፍ እየኖረ እንዳለ ምናየው ነገር ነው። በወንጌል የተነሳ የአማኝ ቤተሰቦች እንደዚህ ተፈናቅለው ምንም ስለ መብታቸው የሚከራከር በሌለበት እንደኛ ዘመን ደግሞ ይሄ ነው የሚባል ድጋፍ፣ እርዳታ፣ ቻሪቲ ሰርቪስ በሌለበት በምድር ላይ የተነቀፉ የተጠሉ ሆነው ተጥለው በሚገኙበት በዛ ሁኔታ አማኞች እነዛ የጌታ ኢየሱስ ክርስቶስ የዛ ዘመን ተከታዮች ምን አይነት ስሜት ነው የሚኖራቸው? አዎ ብዙ ስብራት ይኖራል፣ ምንም ጥያቄ የለውም። ብዙ ሐዘን ይኖራል። ግን በመንፈስ ቅዱስ መጽናናት እየበዙ ይሄዱ ነበር ይለናል። ክብር ለእግዚአብሔር ይሁን። ይሄ እየበዙ እኔ ሁለቱንም ብንረዳበት ጥሩ ነው ብዬ አስባለሁ። እየበዙ ስፒሪቹዋል ግሮዝ እና ኒውሜሪካል ግሮዝ የሚባል ነገር አለ። መንፈሳዊ መብዛትና የቁጥር መብዛት ሁለቱም በሁለቱም ገጽታ እውነት ነው። በቁጥርም እየበዙ ነው የሄዱት። በዚህ በምዕራፍ 6 ቁጥር 7 ላይ በኢየሩሳሌም ያለውን ሁኔታ ሲነግረን የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ ይለናል። ከካህናት ሳይቀር ለሃይማኖት የታዘዙ ሆኑ ይለናል። ስለዚህ ቁጥራቸውም እየበዛ ነው። ግን እዚህ ጋር ይበልጥ የምናተኩረው በመንፈሳዊ ሁኔታም እየበዙ ነው። በቁጥርም እንግዲህ ከኢየሩሳሌም ወጥተው በይሁዳ፣ በገሊላ፣ በሰማርያ በስቷል ብዙ አብያተ ክርስቲያናት። በየአብያተ ክርስቲያናቱ ብዙ ሰዎች አሉ። ስደቱ ያመጣው ውጤት ነው። የሚገርም ነው፣ አዎንታዊ ውጤት። ይህ በእንዲህ እንዳለ ግን በዛ ብቻ አይደለም። እግዚአብሔርን በመፍራት በመንፈስ ቅዱስ በመጽናናት ከመንፈስ ቅዱስ ጋር ባለ ግንኙነት መንፈስ ቅዱስ የሚሰጠውን መጽናናት በመቀበል በዚህ ሁሉ ነገር በመንፈሳዊ ነገሮች እየበዙ ይሄዱ ነበር ማለት እያደጉ ይሄዱ ነበር ማለት ነው። በፊት ከነበራቸው የበዛ መንፈሳዊነት፣ በፊት ከነበራቸው የበዛ መጽናናት በቅዱሳን ሁሉ ዘንድ ነበር ማለት ነው። እግዚአብሔር ይመስገን። የክርስቲያኖች
የሰማዕታት ደም የምንድነው? የክርስቲያኖች ዘር ነው የሚባለው። መብዛት ነው። ዛፍ ሲቆርጡት ምን ሆኖ ይወጣል? ብዙ ሆኖ ይወጣል። ስደት ያማል። ልክ ነው። ሰውነን መነቀፍ፣ መሰደድ፣ መሰደብ፣ መገለል ምናምን በጣም ሰው ስለሆነ ስሜቱም ስጋውም ይጎዳል። ግን ለመብዛት ቀዳሚ ኢንስትሩመንት ነው። በቁጥርም በመንፈሳዊነትም ለማደግ በሚገርም ሁኔታ ለማጥፋት ሰይጣን የሰነዘረው ነገር ለመብዛት መሳሪያ ይሆናል። እንደዚህ ነው የሚሆነው። ሁልጊዜም እንዲሁ አንድ ነገር ከመቱት ይጠብቃል እንደሚባለው ማለት ነው። ምስማር ሲመቱት እንደሚጠብቅ ክርስቲያንም እንደዛው እየጠነከረ ነው የሚሄደው እና ቤተ ክርስቲያን እንደዚህ ነው። እነ እስጢፋኖስ ሞተው ነው። ብዙ ስደቶች ተፈጽመው ነው። ብዙ እንግልት ተፈጥሮ ነው። በመላው የእስራኤል ምድር በሦስቱም ክፍለ ሀገሮች የበዛችው፣ የታነጸችው፣ ያደገችው። አሁን ይህ በእንዲህ እንዳለ በዛው በኢየሩሳሌም ቆይታ እንዲያደርጉ በእግዚአብሔር የተፈቀደላቸው ሐዋርያት በአሁኑ ሰዓት ወደ ስምሪት የሄዱ ይመስላል። ሳውል ኢየሩሳሌም በደረሰ ጊዜ ያገኘው ኬፋን፣ ከዛ ውጪ የጌታን ወንድም ያዕቆብን ብቻ ነው ያገኘው። እነሱ በዛ ያለውን አገልግሎት እያጸኑ ቆይተዋል። በተለይ ደግሞ ያዕቆብ በአስተዳደራዊ ስራዎች አካባቢ ኃላፊነት እንዳለው ከሐዋርያት ሥራ ስለምንረዳ ከዛ ብዙ አይርቅም ነበር። ከአይሁድ ሃይማኖተኝነት ወደ ክርስትና የመጡትን በሚገባቸው ልክ ማስተዳደር፣ መንፈሳዊ ሕይወታቸውን መከታተል፣ ከውጭ የሚመጣባቸውን ከሕጉ መጽሐፍ እየተጠቀሰ የሚመጣባቸውን ወደ ኋላ ሊመልስ የሚችል ትምህርት በሚቋቋም መጠን ዝግጁ የሆነ ሰው ነበር ያዕቆብ። ጴጥሮስ ግን ሁልጊዜ አንድ ኒው ቢጊኒንግ ወይም አዲስ ጅማሬ ላይ የሚያስፈልግ ሰው ነው። የበዓለ ሃምሳ ዕለት የሰበከው እሱ ነው። ስለዚህ ለአይሁድ መንግሥተ ሰማያትን በመክፈት በተሰጠው ስልጣን፣ የወንጌል ስልጣን በመክፈት አይሁዳውያንን ወደ ክርስትናው ዓለም ውስጥ ያስገባ ሰው ነው ማለት እንችላለን። ይህ በእንዲህ እንዳለ ከአሕዛብ የተጠሩትንም ጭምር ወደ እግዚአብሔር መንግሥት የሚፈልሱበትን በር መክፈት የነበረበት ይሄው የመንግሥተ ሰማያት መክፈቻዎች የተሰጡት አገልጋይ ነው። ስለዚህ ኢየሩሳሌም እስከ ወዲያኛው ሊቆይ አይችልም። የአሕዛብ ሐዋርያ ተጠርቶ ያለ ቢሆንም ለጳውሎስ ግን የመንግሥተ ሰማያት መክፈቻዎች ፐርሰናል ያልተሰጠውም። በኋላ ጳውሎስ የሚያገለግልበትን ሜዳ የማዘጋጀት፣ ጳውሎስ የሚሰብክበትን መድረክ የመመረቅ እና የማስጀመር አገልግሎቱን በአሕዛቡ ዓለም ያለውን አገልግሎት ላውንች ማድረግ በሉት እንግዲህ ማወጅ፣ በይፋ መጀመር፣ ይሄ የመንግሥተ ሰማያት መክፈቻዎችን መጠቀም ይጠይቃል። ስለዚህ ጴጥሮስ አሁን ወደ እይታ ይመጣል። ጳውሎስ ወደ ጠርሴስ ከሄደ በኋላ ለጊዜው ጳውሎስን ታሪክ ቆም የሚያደርግና ጸሐፊው አሁን ለአሕዛቡ ዓለም እንዴት በር እንደሚከፈት፣ የመንግሥተ ሰማያት በሮች እንዴት እንደሚከፈቱ ለማሳየት የጴጥሮስን አገልግሎት ይጀምርልናል ማለት ነው። በመሃል ከቁጥር 32 ጀምሮ እስከ 43 ድረስ የሐዋርያት ሥራ ምዕራፍ 9 ከቁጥር 32 እስከ 43 ድረስ ሐዋርያው ጴጥሮስ ከእግዚአብሔር ዘንድ ዕውቅና ያለው አገልግሎት እንዳለው
ያረገው ኢየሱስ በሰማይ በእግዚአብሔር ቀኝ ሆኖ በምድር ላይ ባለው ጴጥሮስ አማካኝነት የሚገለገል መሆኑን እና ለጴጥሮስ ሰማያዊ ስልጣንና ፈቃድ የሰጠው እርሱ መሆኑን የሚገልጡ ማስረጃዎችን ያቀርብልናል ጸሐፊው። ተአምራት ናቸው፣ ምልክቶችና ድንቆች ናቸው። ከዚህ በፊት በኢየሩሳሌም ተደርገዋል ሌሎች በጴጥሮስ አማካኝነት። ዛሬ ግን ማዕከላዊውን ስፍራ እየለቀቀ ነው። እግዚአብሔር ስሙን ያኖርባት ዘንድ የመረጣት ኢየሩሳሌምን ለቆ ጉዞ እየጀመረ ነው። ከድንበር ሊወጣ ነው። ስለዚህ በተጓዘ ቁጥር ወደ አዲስ ማህበረሰብ በሄደ ቁጥር ጴጥሮስ ከእግዚአብሔር የተላከ ሐዋርያ መሆኑን የሚያስረዱ ምልክቶች አስፈለጉ። ስለዚህ እዚህ ስፍራ ላይ 2 ምልክቶች ቀርበውልናል። ከቁጥር 32 እስከ 35 የመጀመሪያውን እናያለን። ጴጥሮስም በየስፍራው ሁሉ ሲዞር በልዳ ወደሚኖሩ ቅዱሳን ደግሞ ወረደ ይለናል። በዚያም ከ8 ዓመት ጀምሮ በአልጋ ላይ ተኝቶ የነበረውን ኤንያ የሚሉትን አንድ ሰው አገኘ። እርሱም ሽባ ነበረ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል፣ ተነሳ፣ ለራስህም አንጥፍ አለው። ወዲያውም ተነሳ። በልዳና በሰሮና የሚኖሩ ሁሉ እርሱን አይተው ወደ ጌታ ዘወር አሉ ይለናል። በጣም ደስ የሚል ታሪክ። ክብር ለእግዚአብሔር ይሁን። ኤንያ የተመሰገነ ማለት ነው ትርጉሙ። የተባረከ በተግባርም እግዚአብሔር ያደለው ሰው ሆኗል። አሁን የእግዚአብሔር ጉብኝት የደረሰው ሰው ሆኗል ለዚህ ስፍራ ላይ እና ወደ ኤንያ ከመምጣታችን በፊት ጴጥሮስን የምናገኘው በየስፍራው። ኤንያ በልዳ ነው የሚኖረው። ልዳ የተባለች ከተማ። ልዳ ከኢየሩሳሌም ሰሜን ምዕራብ ዳርቻ አካባቢ ትንሽ በጣም ባህሩ ዳር ሳይደርስ የምትገኝ ከተማ ናት። ታዋቂ ከተማ ይሁዳ ውስጥ ነው ያለችው። በይሁዳ ክፍለ ሀገር ውስጥ ማለት ነው። ወደዛ ነው ሄደው ጴጥሮስ። ግን እዛ ከመሄዱ በፊት እንደሚነግረን በየስፍራው ሁሉ ሲዞር ይለናል። የወንጌላዊነት ሥራ እየሰራ ነው። በቃ አሁን መቀመጥ ቀረ። ለመቀመጥም ለመቆየትም ጊዜ አለው፣ ለመዞርም ጊዜ አለው ማለት ነው። ኢየሩሳሌም ላይ ተቀምጦ የሚሰራው ሥራ ወደ ማብቃቱ ወደ መጠናቀቁ ስለመጣ አሁን ጴጥሮስ እየተዘዋወረ ወደሚያገለግለው አገልግሎት ውስጥ ይገባል። ሌሎቹ ሐዋርያት ከዚህ በኋላ እናገኛቸውም ኢየሩሳሌም ውስጥ። ሁሉም በየስፍራው ተበትነዋል። በመጽሐፍ ቅዱስ ውስጥ ባናገኝም አንዳንድ ትውፊታዊ መረጃዎች እንደሚያሳዩት ከሆነ ሁሉም ስምሪት ላይ ናቸው፣ ወንጌልን በዓለም ለማድረስ ማለት ነው። አሁን የጴጥሮስን መስመር ግን ይዘን እንሄዳለን። በይሁዳ ውስጥ በገሊላ ውስጥም ሊሆን ይችላል፣ በተለያዩ ቦታዎች ስማቸው ባልተጠራ እየዞረ ነበር። ምንድነው የሚያዞረው? ሲዞር ወደ ልዳ መጣ ነው የሚለን እና ይሄ መዞር የሚለው ቃል ምንድን ነው? ዛሬ ሰው የሚዞረው ለምንድን ነው የሚሉ ነገሮችን መጠየቅ እንችላለን። በጣም የሚገርሙ አንዳንድ ዙረቶች አሉ። እነዚህ ስማቸውን በጊነስ ቡክ ለማስመዝገብ አንዳንድ ጊዜ ዝም ብለው ይዞራሉ። ምንም ወይ በሳይክል ዞሬ መጣሁ ለማለት ወይ በእግር ከዚህ እስከዚህ ሄደ ብሎ ምንድነው ሲባል ታዋቂነት። በቃ ከዚህ በላይ ትርጉም የለውም። አንዳንድ ነገሮች ግን ማስተዋወቅ አለ። የሆነ ነገር ለማስተዋወቅ መዞር አለ።
ዓላማቸውን ሊሆን ይችላል፣ ሐሳባቸውን ሊሆን ይችላል። የቢዝነስም ይሁን ወይም የሆነ እነሱ አለን የሚሉትን ነገር ለሰው ለማስተዋወቅ በመላ ክፍለ ሀገር ሰዎች ይዞራሉ እና መዞር ትርጉም አለው ለዚህ ጉዳይ። ሌሎች ደግሞ ለተለያየ ጉዳይ ለምሳሌ አሁን በአሜሪካን ተመራጮቹ ፕሬዝዳንቶቹ ቢዞሩ በየክፍለ ሀገሩ ራሳቸውን ለመስበክ አይደል? እንደዚህ አደርጋለሁ እንዲያደርጋለሁ እያሉ ሰዎችን ያሳምኑና መጨረሻ ላይ የሚፈልጉት ደረጃ ላይ ይደርሳሉ። እና በዛ ዘመን እንዲህ መዞር ለምን ይሆን? ለስራ፣ ለቢዝነስ፣ እንዲሁ ለስልጣን ወይስ እንዲሁ ለዝና? ብዙ አይነት መዞር አለ። ሐዋርያውን የሚያዞረው ነገር ሌላ አይደለም። የሚያስተዋውቀው ነገር አለው። ዝናው እንዲወጣ የፈለገለት ነገር አለው። በልቡ ውስጥ ስፍራ ያለው የወደደው ስለተወደደም የሚወደው በክብር ያለውን ኢየሱስን ይዞ ነበር የሚዞረው። ክብር ለእግዚአብሔር ይሁን። እና እንዴት ነው ትዞራላችሁ? እንዞራለን። ጥያቄው ይሄ ነው። እኛ በእቅድ ባንዞርም ራሱ ኑሮ እያዞረን እኮ ነው። ሰው እኮ እስከ ወዲያኛው ቤቱ አይቀመጥም። ቤት ውስጥ ታሽጎበት የሚኖር ሰው የለም። በየምክንያቱ እንወጣለን እንገባለን። በየቀኑ እኮ አስባችሁታል? ስራ ቦታ ደርሰን መመለስ በራሱ እኮ አንድ ነገር ነው። ሰውም ለመጠየቅ የሆነ ቦታ ደርሰን ልንመጣ እንችል። በሌላ ምክንያት እንኳን ስንሄድ ኢየሱስን ይዘን እንዞራለን ወይ ነው ጥያቄው።